ቷን ይሁን እውነቷን መጀመሪያ ማጣራት አለብን። በጣም ጥሩ ሀሳብ ነው። እንዴት ልናገኛት እንችላለን ታዲያ? ብዙ ጊዜ የምትሆንበትና ጉሊት የምትሰራበትን ቦታ ነግራኝ ነበር። መክሊት ከውጭ ሀገር ታክማ የምትመጣውን ትርሲትን በጉጉት እየተጠባበቀቻት ነው። በትርሲት በኩል ታክማ ከመዳኗ ውጭ ግን እህት አለችኝ የሚለው በሀሳቧ ሊመጣና አይደለም በአባቷ በኩል እየተወለደች ሌላ እህት ትኖረኛለች ብላ ልታስቡ ይቅርና በጭራሽ ከህሊናዋም የለ። ለትርሲት ይቅርና ለእናቷ ለዝናሽም ሌላ ጥያቄን የፈጠረባት። በእርግጥ ወይዘሮ ታንጉት ከመሬት ተነስተው ይህንን ሊፈጥሩ ወይም ያልሆነ ታሪክ ሆነ ብለው እየፈጠሩት አይደለም። ይልቁንስ የዲኤንኤ ማስረጃ ሁሉ እንዳላቸው ነው እየተናገሩ ያሉት። ሆኖም እንደምንም ኪሩቤል አምኖላቸው ከጉሊት ገበያ ድረስ እንደሚገናኙና ከወይዘሮ ዝናሽ ጋር መጨረስ እንዳለባቸው አሁን እየተመካከሩ ይገኛሉ። ሆኖም ወይዘሮ ዝናሽ ቤታቸው ያለ ፈተና ቀላል ባይሆንም ዞሮ ግን ትርሲት ከውጭ ሀገር ስትመጣ እህት አለችሽ ብትባል ምን ያህል በደስታ እንደምትቀበለውና ሴት እንደምትዘል እየታወቀ ነው። አሁን ከዓይኖቿ ብርሃን በተጨማሪ ሌላ የእህትነት ማዕረግን የምታገኘው ትርሲት ህይወት በቅን ዓይን ያየቻት ትመስላለች። እስካሁን ድረስ አቶ ግርማ ሲውል ያደረጉባትና በተለይ ደግሞ ለዚህ ሁሉ መሳካት ኪሩቤል ነው ብለው የሚያምኑት ከላምሮት ጋር በመነጋገር አንድ ነገር ሊያደርጉት ቢያስቡም ኪሩቤል ግን እጆቹን አሳልፎ ለአቶ ግርማ የሚሰጥ አይደለም። ዞሮ ዞሮ ግን በእገታ ወቅቱ የፈለገውን ያህል ሴራ ቢያሴሩ ኪሩቤል እውነት ከሱ ጋር ናትና ያሸንፋቸዋል ብዬ ማምናለሁ። አቶ ግርማ ከልክ ያለፈ የገንዘብ ፍላጎታቸው እንቅልፍ ነስቷቸው ከላምሮት ጋር አንዳንዴም በህልማቸው ብንን እያሉ እኔ የተሻለ ሀሳብ አሰብ ሲሆን ምን እናድርግ እያሉ ሲጨነቁና ተኛ ተስኗቸው ተመልክተን ነበር። በዚህን ሰዓት ታዲያ ላምሮት ያመጣቸው አንድ ነገር አለ። እሱም የመጀመሪያውን እርምጃ ኪሩቤል ላይ መውሰድ ነው። ምክንያቱም ለዚህ ሁሉ መሳካት ለላምሮት ሕክምና የተለያዩ ጥያቄዎች ሲፈጠርባቸው ሁሉንም የሚፈታላቸው ኪሩቤል ስለሆነ ስለዚህ የእሱን እጆችና እግሮች በመያዝ ወደ ፈለጉት አቅጣጫ መራመድ እንደሚችሉ ነው እየተመካከሩ ያሉት። ሆኖም በላምሮት ሀሳብ አባት ምንም እንኳን ቢደመሙም የማይጨበጥ ሆኖ ቀጥሎባቸዋል። እናም ልጄ ጎሺ አንቺ ትችያለሽ፣ ከዚህ በተጨማሪ ደግሞ ያፈቀርሽው ፍቅረኛስ ምን ያህል ነው ወንድነቱ በማለት አሁን ወንድነቱ ሊፈተሽና በኪሩቤል በኩል እርምጃ ሊወስድላቸው እንደሚችል ትዕዛዝ ተሰጥቶት ፍቅረኛ ጆን ተብዬው ግን ራሱን ለመከላከል እንኳን አቅም ያለው አይመስልም። ለማንኛውም ግን ሽልማቱን ለማግኘት ሲል አቶ ግርማ ምንም ችግር የለው ሁሉንም አድርገዋለሁ ሲል ቃል ገብቷል ማለት ነው። በእርግጥ ኪሩቤልን ለማጥቃት ወደ ኋላ የማይለው ጆን ከዚህ በፊትም ጓዳ ሲበረብ ፈንጅ የተያዘው ጆን አታያዩንና ሁኔታውን አልወደደለትም ነበረ። ኪሩቤል በዛን ሰዓት አፍንጫውን ብሎ እዛ ቤት ቢገላግለው ደስተኛ በሆነ ነገር ግን ስሜታዊ የሆኑ ነገሮችን ከማበላሸት ይልቅ በትዕግስት ለማለፍ ተገዷል። አሁንም ቢሆን ጆን በኪሩቤል ቁጥጥር ስር ይውላል እንጂ መቼም ጆኒ ወንድ ሆኖ ኪሩቤልን ያሸንፈዋል ወይም ያጠቀዋል ማለት አይደለም። ነገር ግን አቶ ግርማ እንጂ የሆነችውን ብርሌ ሴት ልጅ ልሰጥ ስለሆነ ወንድነት ይታይልኝ በማለት እንዲህ ለፈተና ያቀረቡት ጆን እንደታዘዘው እስከ ጥግ ድረስ ወንድነቱን ያሳያል፣ አሊያስ ደግሞ በፍርሃት ራሱን ያድናል። ሰላም የትርሲት ድራማ ተከታታዮች እንደምን አላችሁ? ብያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ቀጣዩን ፓርቲ ይዤላችሁ መጥቻለሁ። አቶ ግርማ በዛሬው የሚሆን እስካሁን መቼም የተሳካላቸው አንዳችም ነገር የለም። በእርግጥ ከተሳካላቸው አንዱ ነገር ቢኖር የትርሲትን ዓይን ማጥፋት ነው። ከብዙ ስቃይና ከብዙ ፈተና ከብዙ ውጣ ውረድ በእናቷ ጀግንነት አማካኝነት የውጭ ሀገር ጉዞ ከተደረገበት ሰዓት ጀምሮ ሁለታቸው መቃዠት ጀምረዋል። ላምሮት ተሸወድን። አቶ ግርማም እንግዲህ ከተሸወድን አምነን ከመቀበል ውጭ ምን አማራጭ አለን? ስለዚህ የግድ ሕክምናው እንደወደድ ነውና እንደፈቀድ ነው አድርገን ማስመሰል ይኖርብናል። የሚቀጥሉ ነገሮችን ለማስተካከል በዚህ መልኩ ብንሸውዳቸው ይሻለናል ብለዋል። ሆኖም አባትና ልጅ ምን ማድረግ እንዳለባቸው እንዲህ ሲመካከሩና ወይዘሮ ዝናሽን አሁንም እየረዷቸውና በሕክምናው ደስተኛ እንደሆኑ በማስመሰል ሮትም ሆነ አቶ ግርማ በተለያየ አቅጣጫ ሲገልጹ ይደመጣሉ እንጂ አንድ ያመለጠችውን ትርሲት መልሰው እዛ ቤት ቁጭ ማድረግ አልቻሉምና ከማስመሰላቸው ውጪ ምንስ ምርጫ ሊኖራቸው? በሌላ በኩል ኪሩቤል አሁንም
በሚገርም ሁኔታ የትርሲት የአይን ሕክምና እንዲሳካና የውጭ ሀገር ጉዞዋ እንዲስተካከል ሳሎን ያህል ጥረት ሲያደርግና የትርሲት የአይን ብርሃን ተመልሶ እስኪያይ ድረስ ካለው ጉጉት የተነሳ ብዙ ነገሮች አድርጓል። ዛሬም በተመሳሳይ መልኩ ትርሲት እህቷን እንድታገኝ ወይዘሮ ዝናሽን በማግባባት ላይ ነው። ወይዘሮ ዝናሽ የሚመጣባቸው ጦስ ከባድ እንደሆነ ከወዲሁ ፍራቻቸውን እየገለጹ ነው። አሁን እቤት ያለብኝ ድርብርብ ፈተና ሌላ ነገር ጨምሬ ስቃይ ውስጥ ከምገባ ለምን እነሱ ቢያንስ ጥያቄያቸውን ይዘው አይቆይም ብላለች። በሌላ በኩል አንድ ስጋት አላት። ማለትም እውነትም ወይዘሮ ታንጉት የኢኮኖሚ ችግር ውስጥ ስለሆኑ ችግራቸውን እንዳራግብላቸው ሆን ብለው አውቀው የቀረቡኝ ቢሆንስ በምን አውቃለሁ ብለዋል። ማለትም ሰውን እስከምን ድረስ መቅረብ እንዳለባቸውና አሁን ካለባቸው ችግር በተጨማሪ ሌላ ነገር መጨመር ለሳቸው ሌላ ፈተና ያመጣባቸዋልና። በዚህ መካከል ደግሞ አቶ ግርማ ያን ያህል ክፉና ጨካኝ መሆናቸውን ተከትሎ ትርሲት ሌላ እህት እንዳለችው ከታወቀ አይደለም እህት ተብዬው ይቅርና እናቷ የሆነችው ወይዘሮ ታንጉትም እርምጃ ልውሰድባት ማለቱ የማይቀር ነው። እናም በዚህ መካከል ከእሱ ርቀት በማያውቅበት መልኩ እንተዋወቃለን ስትል ለኪሩቤል በነገረችው መሰረት ኪሩቤልም እቤት ሄዶ አኗኗራቸውን ሲያይ የመክሊትን የእህቷን ለማግኘት ያላት ጉጉት ሁሉንም ነገር ሲመለከት በጣም ነው ደስ ያለው። ምክንያቱም መክሊትና ትርሲት ብዙ ነገራቸው ያመሳስላቸዋል። ቀልጣፋነታቸው፣ ድምጻቸው እንዲሁም ደግሞ ያላት የእህቷን የማግኘት ፍላጎት ጭምር ብቻ። ከዛ በኋላ ወደ ወይዘሮ ዝናሽ በመመለስ እያንዳንዱ ያያቸውን ነገሮች በመናገርም ወይዘሮ ዝናሽን ለማሳመን ችሏል። የትርሲት እህት ናት እያልካት ለመሆኑ ግን ትርሲትን ትመስላለች ይሆን ስትል ጠይቃለች። አእምሮ የፈጠረው ምስል እንደሆነ አላቅም፣ ብቻ በጣም ትመስላለች። ደግሞ ማኗኗራቸው እጅግ የሚያሳዝን ነው። እናስ ለምን ወደ እኔ መጡ አለች ወይዘሮ ዝናሽ። ይሄኔ ወይዘሮ ታንጉት በህመም እየተሰቃዩና ይቺ ቀን ጥላቸው ከመሄዳቸው በፊት ራሳቸውን እዳ ነጻ ማድረግና ልጇንም ከዘመድ አዝማድ መጨመር ትልቁ ህልሟ እንደሆነ ይናገራሉ። ታዲያ ይህ የተነገረው ሁሉ ለወይዘሮ ዝናሽ ሲነግራት እውነት እንዳላትና አሁንም የእርሳቸው ጥያቄ ሊያገኝ የሚገባ ጉዳይ እንደሆነም አምነውበታል ማለት ነው። በመጨረሻም መከራዬ ፈተናዬ በዛ፣ በአንዱ ስለው በአንዱ ምን ይሻለኛል ከቶ። እውነት እነዚህ ሰዎች ሰው ፈልገው ነው የመጡት? ገንዘብ ፈልገው ሆን ምክንያት ለማወቅ እያዳግታል እያሉ እየተጨናነቁ ነው ያሉት። ዛሬም በተመሳሳይ መንገድ ልጃቸው ካናዳ ስትሄድ እንደጸለዩት ሁሉ አምላኪ ሆይ አሁንም ከመጣብኝ ፈተና እባክህን ሰውረኝ፣ አሁንስ በስንቱ ልፈተን እያሉ ብቻ አቅማቸው በላይ እንደሆነባቸውና በልጃቸው ህመም ሲሰቃዩ ኖረው አሁን ደግሞ ሌላኛው ጥያቄ እረፍት እንደነሳቸው ይናገራሉ። ለማንኛውም ወይዘሮ ዝናሽ በእርግጥ እውን ሆኖ መክሊትና ትርሲት እህታማቾች ቢሆኑ ደስ ቢያሰኛቸውም በሌላ በኩል አቶ ግርማ የሚፈጥሩት ሁከት ደግሞ ጭንቀትና ድባቴ እያስከተለባቸው ነው። ሌላኛው እንግዲህ በአደራ መልኩ የተሰጠው ጆን ኪሩቤልን ያጠቃዋል ያጠቃውም፣ ይህ ቀጣይ ፍጥጫ ወደ እነሱ እያዞረ የመጣ ይመስላል። ትርሲት አሁንም ታክማ ስትመጣ የሆነ ነገር ይፈጥራሉ። መቼም የማይተኙላት እንደሆነ ይታወቃል። በተለይ በቅናት ተነሳስታ እህቷን ለመጉዳት እያሰበቻለችው ለአምሮት የሆነ ነገር ማለቷ የማይቀር ነው። ትርሲት ድራማ እንግዲህ በዚህ መልኩ ፍጥጫው ቀጥሏል ማለት ነው። ከምንም በላይ የሚፈለገው ነገር ቢኖር እውነትም ትርሲት እስካሁን ድረስ ያላት ጥያቄዎቿ መመለሷና ትርሲት ድራማ በቀጣይ ክፍል እስከምንገናኝ ድረስ ለዛሬ ያቀርብኩላችሁ ይህንን ይመስል ነበር። መልካም ጊዜ። ባይ ባይ።